አሻም እንደምን ሰነበታችሁ። ይህ የቅዳሜ ጨዋታ እንግዳ ዝግጅት ነው። የዛሬ ዝግጅታችን በቅርቡ ከዚህ ዓለም ህይወት ያለፉትን ሀጂ ደርባቸው መሐመድን ያስታውሳል። ከህግ ተማሪ ቤት በዲፕሎማ የተመረቁትና በጥብቅና ፈቃድ ቁጥር 142/56 ከመጀመሪያ ደረጃ ፍርድ ቤት እስከ ዙፋን ችሎት የተከራከሩት፣ ከአባይ ውሃ ሙላት በዛፍ ቅርንጫፍ እርዳታ አምልጠው ከደነገጡ ልጆች የኃይል እርምጃ ሰው ነኝ ብለው የተረፉት፣ አውሮፕላን በነማርታ መብራቱ ሲጣለፍ የአይን እማኝ የነበሩትን የሀጂ ደርባቸው መሐመድን ጨዋታ ያቀረብንላችሁ ከዛሬ 8 ዓመት በፊት ነበር። ዛሬ ሀጂን የምናስታውሳቸው ከዚህ ጨዋታቸው ላይ መጥነን ያሰናዳነውን በ2 ሳምንት ዕድሜ ነው። እንደ ሁልጊዜውም ከኛ ጋር የረፍት ጊዜያችሁን ስለምታሳልፉ እጅግ ደስ ይለናል። በያላችሁበት ቦታ ሰናይ የረፍት ቀን እንድታሳልፉ እንመኛለን። ሸገር 102.1 የእናንተ ሬዲዮ። ሀጂ ደርባቸው በ1950ዎቹ መጀመሪያ በ51 ወይ በ52 እርሱ የውሃ ልማት መስሪያ ቤት ተቀጥረው በሚሰሩበት ወቅት በአባይ ወንዝ ላይ ጥናት ይካሄድ ነበር። እርሱ በጥናቱ ተሳትፈዋል። እስቲ ያጫውቱን። በጥናት ተሳትፍ ያለው ለማለት የሚያስደፍር የውሃ ጥናት ብቃት የለኝም፣ አልነበረኝም። እሺ፣ ረዳት በመሆን ነበረ የተገኘው። በታሪክ አጋጣሚ በስፍራው ላይ ተገኝቻለሁ። ወጣት ሆነው ነው ወጣት ሆኜን እና እንግዲህ አባይ ከተረቱ ብጀምር ደስ ይለኛል። ይሄ አሁን የምተርታት ተረት ከዚህ በፊት አልሰማዋትም፣ የኔ ናት። እሺ፣ የሚከራከር ካለ ሊመጣ ይችላል። ልክ ነው። ተከዜና በለስ አባይና ጣና ተመለሱ፣ እንዳትከሰሱ እንዳትወቀሱ ተመለሱ፣ ወደ አገር ፍሰሱ፣ መሬቱን አርሱ፣ ሕዝቡንም አጉርሱ፣ እንዳትከሰሱ እንዳትወቀሱ ተመለሱ፣ የታችሁን አትርሱ ተመለሱ የሚል የራሴ እንትን አለኝ። የራሱ ግጥም ናት። ይሄ ከዚህ ከአዲስ አበባ ተነስቼ ባህር ዳር ነው የተመደብኩት ለመጀመሪያ ጊዜ። ባህር ዳር እንደቆየሁ ጥቂት ከቆየሁ በኋላ ወደ በለስ ለማጥናት የሚደረግ ጉዞ ነበረ። በአጋጣሚ ከነበሩት ሰዎች ውስጥ ትንሽ አረብኛ ሞክር ስለነበረ እዛ አካባቢ ደግሞ የሚገኙ ሰዎች አረብኛ ብቻ ተናጋሪዎች ናቸው ስለተባለ እኔ እዛ ላይ ተመደብኩና በሄሊኮፕተር ሄደናል። መጀመሪያ በጀልባ ለመጀመሪያ ጊዜ ነው በጀልባ የገባሁት። ከባህር ዳር እስከ ጎርጎራ ድረስ በጀልባ ሄድን። ከዛ ደግሞ በሄሊኮፕተር ወደ በለሳ ሄድን። እዛ ጊዜራ ማርያም የሚባለው ቦታ ላይ ካምፕ አደረግ። እንግዲህ ወጣቶች ሊያውቁት የሚፈልገው ነገር ቢኖር የቤታቸው በሕፃንነት ምግብ ማብሰል መልመድ አለ። እዛ በረሃ ላይ የነበሩ ሰዎች ሁሉም ነጮች ናቸው። አንዱ የሄሊኮፕተሩ ፓይለት መካኒኩና የአባይ ጥናት የሚያጠኑ አሜሪካኖች ነበሩ። እነዚህ ሁሉ ምግብ ማብሰል በጣም የተካኑ ናቸው። እኔ ሻይ አፍልቼ አላውቅም። ስለዚህ ምግብ ውስጥ እንዳዘጋጅ መደቡኝ። የማልችል መሆኔን አስረዳኋቸው። እንግዲያውስ እንደዚህ ማልችል ከሆነ የሁላችንም ልብስ እስከምንመጣ ድረስ ቀንም ሌሊትም ማጠብ ያንተ ፋንታ ነው አሉ። ስለዚህ አለማዋቄ በጣም ነው የቆጨኝ። ትንሽ ለምጃለሁ። አሁን ጥሩ ሻይ አፈላለሁ። ሻይ ማፍላት ብቻ አይ ሌላም እሞክራለሁ። እና ልጆች ሁሉ በቤቱ ልጁ ምግብ ማብሰል መልመድ ማስለመድ ግዴታ ነው ብዬ ነው ማስተላለፈው። እውነት ነው፣ እውነቱን። ምክንያቱም አሁን ሁሉም ሰው የሚያደርግ ይመስለኛል። ግን ቢሆንም እንደ ትምህርት ቤት እንደሚወስድ ማዕድ ቤትም መልመድ አለብን። ያገለግላል። እና ስለዚህ ለማንኛውም እርስዎ በዚህ በጥናቱ ላይ ከውሃ ልማት ተቀጥረው ነው እንግዲህ አይደለ? እሱማ በውሃ ጥናት ነው የተቀጠርኩት። እንግዲህ ብዙም እውቀት ያልነበረኝም ብልም የተወሰኑ ነገሮች ነበሩ። ምክንያቱም እያንዳንዱ የተተከሉ ጌጆች ነበሩ። ይሄ የአየር ሁኔታ የሚጠናባቸው የሚወሰድባቸው፣ እነዚህ መመዝገብ አለ፣ ማስተላለፍ አለ። እንደገና ደግሞ በየጊዜው በውሃው ላይ የሚደረግ ጥናት አለ። በዛ ላይ ተሳትፌያለሁ። ረዳት ቴክኒሽያን በመሆን ተሳትፌያለሁ። እና ስለዚህ እዛ ላይ እንግዲህ ከባህር ዳር ያ በለስ ላይ ደረስን። ከዛ ባህር ዳር በተቀመጥኩበት ጊዜ በየጊዜው ፊልድ እንወጣለን። በተራ ነው የሚወጣው። አንድ ሰው ብቻ ካምፕ ይቀራል ከወጥ ቤቱ ጋር። ወጥ ቤቱ ዘበኛውና
አንድ ሰራተኛ ይቀራል። እኔም እንደዚሁ የተመደብኩበት ጊዜ አለ። ከዛ ደግሞ ትውስ የሚለኝ ትልቁ ነገር እኔ ሰው ነኝ ምን አሰኘህ የሚለውን ነገር ነው። እኔ ሰው ነኝ የሚለው አጋንንት ነህ ብለው እንዳይገሉኝ ብዬ ያመጣሁት ቋንቋ ነው ይሄ። እውነትም ሰው ነኝ መቼም። ምን ሆነ ግን እና በባህር ዳርና በጢስ አባይ መካከል ያለውን በነሐሴ ወር ጥናት ይደረግ ነበረ። በተዘረጋ ካቦ የሚሽከረከር ጋሪ ወደ ታች እየተለቀቀ ውሃው ምን ያህል ፍጥነት እንዳለው ብዛቱ፣ የተለያየ ነገሮች አሉ። እነዚህ ነገሮች ይመዘገባሉ። በየአንድ ግማሽ ሜትር እየሄደ ነበረ። እኔም እዛ ውስጥ ተመደቡ እና ረዳት ቴክኒሽያን በመሆን እንግዲህ ነሐሴ ውሃው የሚሞላበት ጊዜ ነው። በጣም የሚያስፈራ ጊዜ ነው። ይሄ ተረትም አለው። ስለ ደጃች ደረሱ በሚነገር ጊዜ ደረሱ ደጃች ደረሱ ደጃች ደረሱ የጎጃም ራሱ ሌላውም አለ። እሱን ተዋለሁ እና የጎጃም ራሱ ውሃ ሞላ ብለው አለ ተመለሱ። አባይ ልማዱ ነው በነሐሴ መንገሱ፣ የተቆጣ እንደሆነ አንዳንድ ሰው መጉረሱ የሚል ነበረ። ስለዚህ በነሐሴ የታወቀ ነገር ነው። በነሐሴ ውስጥ አባይን ማየት ልዩ ትርኢት ነው እና በጣም የሚያስፈራ ሁኔታ ነው ያለ። የሚያስገርም ሁኔታ ነው። ዝምታም አለው፣ ጩኸትም አለው። ሁለቱንም አለ። በረጋ ጊዜ ምንም ነገር እንደው እዛ አካባቢ አንድ ድምፅ ኮሽ አይል። ሌላ ደግሞ ይሄ ፏፏቴ አካባቢ ሲደርስ ደግሞ የሚሰጠው እንትን ከመድፍ ይበልጣል። እና በዛ ላይ ተመድበን ዋና ቴክኒሽያኑ እንትኑ የለካ ያስተላልፋል። የሚሰጠኝን መዘግባለሁ እና ዋና አልችልም ነበር። አሁን እንኳን እችላለሁ። አባይም ባልዋኝ ሶቶሬን ዋኛለሁ እና ጊዮንን ዋኛለሁ። ዋና ባለመቻሌ የሚሰጠን የአደጋ መከላከያ ጃኬት፣ ላይፍ ጃኬት የሚሉትን ነገር ነበረ። ለሁላችንም ታድሏል። እኔ ዋና ባለማዋቄ አባይንም በነሐሴ ውስጥ ገብቼ ስለማላቅ ፍርሃት ይሄ ነው ልልሽ አለ። ፍርሃትም አለ። ምክንያቱም ነሐሴ ነው፣ አባይ ነው። ሰንበሌጡ ከ3 ሰው ቁመት ይበልጣል፣ ዛፍ ያክላል። በዛ መካከል ነው አባይ የሚሄደው። እንግዲህ ስጋትም አለ። ግን በደመ ነፍስ መቼም ስራ ነው የተመደብኩበትን ስራ እምቢ ልል አልችልም። እንደ ውትድርና ነው። ከውትድርና ያነሳ አይደለም። መጽሐፌ መታሰቢያነቱ በዚህ አባይ ጥናት ላይ ውድ ሕይወታቸውንና አካላቸውን ላጡ መታሰቢያ ይሁን ብዬ ነው ያደረኩት። በጣም የሚያሳዝን ሁኔታ አለ። ላለፉት ብቻ ሳይሆን አሁንም በህዳሴው ላይ ለሚገኙትም ይሁንልኝ እና ድንገት ጋሪው ያለንበት ጋሪ የተቀመጥንበትን ጋሪ ጀልባው ከላይኛው ካቦ ጋር ያያያዘው እንትን ለቀቀ። በምን ምክንያት እንደሆነ አናውቅም። አውሬ ከታች እንትን ይበለው በምን እንደሆነ አይታወቅም። ሲለቅ የነበርን ሰዎች እኔ ጃኬቴን በሙሉ ቆልፌዋለሁ። እስከ መጨረሻው ድረስ ቆልፌ ዘግቻለሁ። ሌሎቹ ያልቆለፉም አሉ፣ የያዙም አሉ። ስወርድ አንድ ጊዜ ብቻ ዝጭ አረጋ አወረደኝ ወደ ታች። ከዛ በኋላ ወደ ላይ አረገኝ እና ልክ እንደ ፈረሰኛ ይዞኝ ወደ ጢስ አባይ እየተጓዝን ስንሄድ እንግዲህ በደመ ነፍስ ነው። ምን እንደሚሆን አላውቅም። ጢስ አባይ አይተሽዋል? እመቤቴ አይቼዋለሁ። አዎ፣ በጣም ርቀት አለው ፏፏቴው ጋር ሲደርስ። እንደ ትንሽ ኪሎ ሜትር ሲቀረን ነው ጥናቱ የሚደረግ የነበረ እና ይዞኝ ላይ አስቀምጦ ይዞኝ አንከብክቦ ይዞ ወደ ጢስ አባይ ይዞኝ ሊወርድ ሲል የነፍስ አባቴ የሆነች ዛፍ አገኘሁ። የነፍስ አባት የሚለው በእስልምና እንኳን ባይኖርም ሕይወቴን አዳነኝ ማለት ነው። እውነት ነው። እጇን ቅርንጫፏን ውሃው ላይ ያደረገች። እኔ የት እንደሚሄድ ምን እንደምሆን በጭራሽ ማላቅበት ሁኔታ ነው ያለው። ግን በደመ ነፍስ እንደ ዛፍ ነገር ታየኝ። እጄን ወደዛ ስል አቅጣጫ ማሳየት ነው። ውሃን አቅጣጫ ባሳዩት እንትን ነው የሚወስደው። ወደዛች ቅርንጫፍ አደረሰኝ። በደመ ነፍስ ያቺን ቅርንጫፍ እንቃርጌ ያዝኩኝ። አለቃልኩ ባልሞት እንደው በስንት መከራ ወደ ዛፏ እግር መሬት ላይ አስረገጠች። እዛ ላይ መሬት ከረገጥኩ በኋላ የት እንዳለሁ አላቅም። ተኛው። 1 ሰዓት ይሁን 2 ሰዓት ይሁን አላቅም። ምንም ሕይወቴን ሳላቅ ተኛው እና ስባንን ከውሃ ወጥቻለሁ። ሳየው መሬት ነው፣ ውሃ አይደለም። የሚታይ ነገር የለም፣ የሚደመጥ ነገር የለም። ሰንበሌጥ ነው፣ ዛፍ ነው። በኋላ ትንሽ ጊዜ ግራና ቀኝ አማትሬ ሳይ
ምንም የሚታይ ነገር የለም። እንግዲህ በዛ ውስጥ ምን እንደሚሆን አይገባኝም። እያየሁኝ በአይኔ እንትን ስል መቀነት የሚመስል ነገር አየሁኝ። በዛው በደረጃ የተንፏቀቁ ሲሄድ ወደ ላይ የተወጣበት ወደ ውሃው የተወረደበት የተረገጠ ነገር ለካ ጉማሬ ነው የረገጠው። ያ ሳር ሊበላ ከውሃ ወጥቶ ረግጦታል። እዛ ሲደርስ ተስፋ ዘራው። ለካ ድድን ይሁን የሚለውን ነገር ተስፋ ዘራው እና ትንሽ ቆየት ረጋ እንዳልኩ መንቀሳቀስ ጀመርኩ። ወደ ላይ ወደ ወንዙ እንደማልሞክር ይታያል። ዞር ብዬም አላየሁትም፣ ምክንያቱም የሚዘኝ ነው የመሰል እና እየሄድኩ ስል ከላይ ከማሳው ጉማሬው ለካ ከባህር ሰው መጥቶበታልና ድምፅ ሲሰማ እየሮጠ መጣ ወደ እርሱ። ወደዚህ እሱ መግባቱ ነው መንገዱ ነው ወደ ውሃ። አጋጣሚ ከሩቅ ሳየው ተራራ የሚያህል ነገር ነው እየመጣ ነው። አንድ ዛፍ ያዝኩና ንቅ አድርጌ ያዝኩት፣ አቀፍኩት። እሱ አለፈኝ በቃ ሳያየኝም ሳይረግጠኝም። እና አሁን ከዛፉ ጋር ማን ያላቅ በድንጋጤ ላዩ ላይ ተጠምጥመዋል። እና ይገርማል። ሲያልፍ ቀልድም ውሸትም ይመስል ይሄ ፈጠራ ይመስላል፣ የሆነ ነገር ነው ግን። እና በኋላ በተቻለ መጠን ያንን የተኛሁትን ያህል ጊዜ ከዛፉ ተጣብቄ ቆየውና አሁንም ብንንስል ለቀቁ። ስለቀው ዛፉ ለቆኛል። አሁንም ቀስ ብዬ በዛው ወጣው። ስወጣ ለካ ጎጃም ላይ የተዘራ ዘር እንደሰማሁኝ እንደተነገረኝ በወቅቱ የነገሩኝ ሰዎች ናቸው። እና የመጀመሪያ ምርት ይሰበሰብና በዓመት መጨረሻ እዚህ በነሐሴ ላይ ተፈጭቶ በጭብጦ ተደርጎ ከወተት ጋር በማሳ ላይ ልጆች እየሄዱ እያማጉ እንትን ይላሉ። ያቺን እየበሉ የሚቀባበሉት ነገር አበደ፣ ተርበደበደ፣ ጎተራ ቀደደ፣ እሪ ይላሉ። ሁሉም ነው በማሳው ላይ ያለው ሁሉም ልጅ ውሪው በሙሉ እኔህን ነው የሚለው። አገሩ ቀውጢ ነው የሚሆን። እኔ ቀይ ጃኬት ለብሻለሁ። ላይ ደግሞ ይሄ ለአደጋ መከላከያ የሚሆን እንትን ቆብ አድርጌያለሁ፣ መነጽር አድርጌያለሁ፣ ቦቴ አድርጌያለሁ። በነሐሴ አጋንንት ካልሆነ ሰው አይወጣም ከአባይ። ከታች ሲወጣ ደነገጡ። ውሪው በሙሉ ዋለ በቃ ወደ ቤት ጮኸ እና ጮኸ። እንዳው ሌላ ሆነ። በጣም በቃ ህዝቡ ተረበሸ። ምክንያቱም ያልተጠበቀ ነገር ነው። አንደኛ ጠዋት ነው፣ ሁለተኛ ነሐሴ ነው። ከዛ ጉማሬው አውሬ ካልሆነ በስተቀር ሰው ገብቶበትም ወጥቶም አያውቅም። የውሃ ልማት ሠራተኞች ደግሞ ያለ ነው የሚደረገው ጣቢያ ትንሽ ራቅ ብሏል። ውሃ ይዞኝ ነው የመጣው። ያ የሚጠበቅ ቦታ ሰው ይመጣበታል ተብሎ የሚጠበቅ ቦታ አይደለም። እና በኋላ ልጆች በሙሉ እየጮሁ ሲሄዱ ህዝቡ በሙሉ ግልብጥ ብሎ ወጣ። አጋንንት መጣ። በኋላ ቄሶች ጥሩ አሉ፣ ሼኮችን ጥሩ አሉ። ወደ መነብስ ሰማል። አንዱ ጎበዝ ደግሞ እንበለው ይላል። እንትኑን ያቀባል መሳሪያም አለ። ተው ቆይ አጋንንት እኮ ከመቱት የባሰ ብዙ አጋንንት ይወጣና ይጨርሰናል ይላላል። ቄሱም ይደግማል፣ ሼኩም ይቀራል። እና ጀልጀሎት የሚባል ነገር አለ ይባላል። ጀልጀሎት የሚያውቁ ሰውዬ ይምጡ ይባላሉ። ሁሉም ኧረ እኔ ሰው ነኝ፣ አጋንንት አይደለሁም፣ እኔ ሰው ነኝ። እንዲህ ይሄ እኮ እንደ ሰው ነኝ ይላሉ። አንድ ሽማግሌ ሰማኝ። እስቲ አባ ሼሁ ሁለታችሁም አብራችሁ ሂዱና ይዩታል። እየፈሩ ሁለቱ መጡ። ወደ እኔ መጡና እንዴ አንተ ምንድን ነው ብትለው፣ አንተ አጋንንት ምናምን ያለዘ ወደ ቤት ሰፈርህ ግባ፣ ወደ ባህርህ ግባ፣ እኛ አልደረስንብህም ምናምን ይሉኝ። ኧረ እኔ ሰው ነኝ፣ አጋንንት አይደለሁም። ውሸትህ ነው። ኧረ ሰው ነኝ። እስቲ ቆብህን አውጣ ሰው ከሆን ብልቅ። ይህንን ሁሉም ርግፍግፍ አድረው እውነትም ሰው ነው እንዴ? ከየት መጣ? እንደዚህ የውሃ ልማት ሠራተኛ ነኝ፣ አደጋ ደርሶብኝ ነው፣ ውሃ ጀልባችን ተገልብጦ ነው። በኋላ አቅፈው ይዘውኝ ወደ ሰው ይዘውኝ ወጡ። እሳት አቀጣጠሉ። ምን አሉ። በቃ ግማሹ ሴቱ ያለቅሳል፣ ደረት ይመታል። እንደ ግማሹ እንኳን እግዚአብሔር ያወጣ አምላክ እንኳን አዳነ ብሎ ይስመኛል። የሚያቀኝ ደግሞ አንድ ጊዜ እዛ በለሳ ውስጥ ሽፍታ የነበረ በኋላ ተመልሶ ገብቶ እዛ ሰፈር ያለ ሰው አለ፣ ያውቀኛል። እዛ ሲሰሩ አዎ አይቶኛል። መድኃኒትም ሰጥቼዋለሁ። ምክንያቱም ያኔ እዛ በረሃ ስንሄድ የወባ መድኃኒት፣ የጨብጥ ክኒን፣ የተለያዩ ክኒኖች ይዘን ሄደን ነበር። እንግዲህ እኔ ነኝ አበሻው
እነዚህ ችግረኞቹን በሙሉ የበሽተኞቹን መድኃኒት እንሰጣቸዋል። በዛ መንገድ ሁለቱንም አይነት መድኃኒት ሰጥቸዋለሁ። እኔ ሐኪም አይደለሁም፣ ግን የተነገረኝን ያው እነዚህ የታወቁ ነገሮች ናቸው። ያው አክኒን የታወቀ ነው። ሌላም በሽታ እንግዲህ እዛ በበረሃ ላይ ያሉ ችግሮች አሉ። እዛ በቃ በጣም ይወደኛል። አንመታህም ግን ስትሄድ ሽፍታ ይሄድ ብለህ እንዳትናገር ብሎ አስጠንቅቆኛል። እኔ ስምምነት አለ። ሲያየኝ አንተ ደርባቸው አይደለም እንዴ ነኝ። በቃ መጥቶ ቅፍ አድርጎ ያዘኝ፣ ሳመኝ። እንደው በጣም አዘነልኝ። ነገራቸው ለሰዎቹ እና ከዛ በኋላ አሁን ምን እናደርጋለን? ምግብ አበሉኝ፣ ምን አደረጉኝ፣ ሁሉም ነገር ልብስ ቀየሩልኝ እና በቅሎ ተጫነልኝ እና ወደ ካምፕ ባህር ዳር መለሱኝ። ይህን ይመስላል። ግን ሌሎች ሰዎች ተረፉ፣ ሁሉም ተረፈ። የዛን ቀን የሞተ ሰው የለም። እንደው ጥሩ ነው በጣም ሁሉም ማትረፋቸው ጥሩ ነው። ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የቅዳሜ ጨዋታ የዛሬው የመታሰቢያ ዝግጅት የህግ ባለሙያውን ሀጂ ደርባቸው መሐመድን ያስታውሳል። ጥናቱ እንግዲህ ለ2 ዓመት ያህል ቆይቷል ይመስለኛል አይደል? እንዴ 2 ዓመት ቆይታችኋል በለሳ እና ባህር ዳር። ከዛ በፊት ነው የተጀመረው። እኔኮ በመሐከል ከኛ በፊት ብዙ ተጠንቷል። ይሄ መጨረሻ ላይ አካባቢ ነው የተደረገው ጥናት ነው። እንግዲህ ይሄ 52 በፊት ይሄ ወደ መጠናቀቂያ የደረሰበት ጊዜ ነው። ያው አባይ ከግድብ ጋር የተያያዘ ነው። ትክክል። ይሄ እኔ እንደሚመስለኝ ያኔም የሚወራው የሚነገረው አንድ ቀን አባይን ያኔ ይሄ ግጥምም የገጠምኩት በዚህ ምክንያት ነው። ተስፋ ተደርጎ ነበር። ምክንያቱም እንደዚህ አይነት ሁኔታ ይከሰታል፣ አባይ ይገነባል። በተረትም አለ፣ በታሪክም አለ። እንግዲህ ታቾችን አትርሱ የሚለው ግብፅንና ሱዳንንም አትርሷቸው፣ ትንሽ ትንሽ ጠብ አድርጉላቸው እና ተመለሱ፣ ወደ አገር ፍሰሱ፣ መሬቱን አርሱ፣ እንዳትወቀሱ፣ ይቅር መገስገሱ፣ ለባድ ማግበስበሱ፣ ተመለሱ፣ የታቾች አትርሱ ያልኩት ግብፅና ሱዳንን ነው። ግብፅና ሱዳንን ነው። እንደ ውሃ ጥም እንዳያገኛቸው። እውነት ነው። ተገቢ ነው። እኛ ምንብላ እነሱም ይድረሳቸው። እውነት ነው። አትንኩን አይበሉ፣ አትንኩ አትስሩ አይበሉ እንጂ አይበሉ። ይህች መጽሐፍ ይላሉ እኔ ሰው ነኝ የሚለው መጽሐፉ ላይ ይህች መጽሐፍ በጣና ሐይቅ፣ አባይ፣ በለስ፣ ተከዜ፣ ግቤ፣ ኦሞ፣ ባሮ፣ አዋሽና በተለያዩ የሀገራችን ወንዞች ላይ በጥናትና በምርምር ተግባር ተሰማርተው ውድ ሕይወታቸውንና አካላቸውን መስዋዕት ላደረጉ ወገኖች ሁሉ መታሰቢያ ትሆንልኝ ይላሉ። እንዲደርሳቸው ነው እንግዲህ ላላነበቡት ሰዎች ማለቴ ነው። እርግጥ አሁን እርሶ ደስ ይልዎታል። በጣም ይገርማል። እንደው ወጣት ሆነው ነው መቼም አይደለ? ይሄ የጉርምስና ጊዜ ነው። አሁን እኔ ሐምሌ 21 በ1928 በ1928 እንዴ ጥሩ ነው በጣም። አሁን ብርቱ ነው ኩርሶ። በዚህ ሁኔታ ከሆነ ግድ የለም። አይ በዚሁ ነው የሚቀጥለው። ሀጂ ደርባቸው የተወለዱት ጨቦና ጉራጌ እዣ ውስጥ ነው። 7 ቤት ጉራጌ ይባላል አይደለ? እስቲ ይንገሩን ስለ ልጅነቱ። እኔ ታሪኬ ከመናገሬ በፊት ስሜን እያዋዛሁ ልንገርሽ ደስ ይለኛል። ደርባቸው መሐመድ ገለቱ ፎሬ ስብሃት ይባላል። ደርባቸው አማራና ክርስቲያኑን በሙሉ ይወክላል። መሐመድ ሙስሊሙን፣ አፋርን፣ አደሬን፣ ሱማሌን፣ በኒሻንጉልን በጠቅላላ ሙስሊሙን ይወክላል። ገለቱ ኦሮሞን ይወክላል። ፎሬ ደቡብን ይወክላል። ስብሃት ሰሜንን ይወክላል። እንዳትጠይቀኝ። አልጠይቅም። የዚህ ሁሉ ስለዚህ ኖት ማለት ነው። የዚህ ሁሉ ትነኝ እና ከዚህ ሁሉ የተወጣጣ ነው። እንደው ሲበጣጥስ ለአንዱ ምን እንደሚደርስ አያገባኝም። ስለዚህ ደስ ይለኛል። ስለዚህ በዚህ ላይ የበላይነትም የበታችነትም አይሰማኝም። የሚሰማኝ እኩልነት ነው። በማንኛውም ጉዳይ በማንኛውም ሁኔታ ከማንም ጋር በእኩልነት ካልሆነ በስተቀር የበላይነት አይሰማኝም፣ የበታችነት አይሰማኝም። በጣም ውድ ዕቃዬ እሷ ናት። በጣም እድለኛ ኖት። በጣም ትልቅ ነገር ነው። ስለዚህ ከእዣ በአባቴ እዣ ውስጥ የሽራር ቤተሰብ የሚባል አለ። ከዛ የተወለዱ ከዛ ነው የምወለደው። በእናቴ የሙህር ወልዶ ጅረትማ የሚባል አለ። ከዛ ነው የምወለደው። የተወለድኩት ያው ፊት እንደተናገርኩት ሐምሌ 21 ቀን 1928 ነው። ያደግኩት እዛው የስራይ ገበሬ ማህበር የጀፈ የሚባለው መንደር ላይ ነው። እንደ ገጠሬ ልጅ
ከብቶችንም እንዲሁ የመንፈሳዊ ትምህርትንም እየቀሰምኩ አድጌ ብዙ ጊዜ አጥፍቻለሁ ሳልማር። ከዛ በኋላ ነው ወደ አዲስ አበባ የመጣሁኝ። እንግዲህ ትውልዴ ይሄ ይመስላል። ትምህርት እዛ አልነበረም የነበሩበት ቦታ? እንድብር ዘመናዊ ትምህርት እንድብር ተጀምሮ ነበር። ጀምረን ለምን እንደሆነ አባቴንም አልጠየኳቸውም። አቋረጡብንና በጣም 18 ዓመት ነው 19 ዓመት ሲደርሰኝ ነው እንደገና ሀሁ ብዬ ጀመርኩ እና መጀመሪያ አስጀምረውን ነበር። እሳቸውም መምህርነት ተቀጥረው ነበር። በምን እንደሆነ አላቅም ያቋረጡበት ምክንያት ይኖራቸዋል። እና ስለዚህ ከዛ በኋላ ነው እንደገና ጥረት አድርጌ ሁለተኛ ደረጃ መጨረሻውን ሳልጨርስ የአዲስ አበባ ዩኒቨርሲቲ ኤክስቴንሽን ውስጥ በሕግ የምስክር ወረቀትና ዲፕሎማ ሁለቱንም ወስጃለሁ። ሕግ ተማሩ በማታ። እንግዲህ ከዛ በፊት አሁን 7 ቤት ጉራጌ ሲባል እነኚህን እንግዲህ እዣ፣ ነሞር፣ እንደጋኝ፣ ምሁር እርሶ ያሉት እነዚህ ሁሉ ናቸው አይደል? 7 ቤት ጉራጌ ይባላል። 7 የሚለው 7 ናቸው። በጣም የገረመኝ ነው እርሶ ይሄ ደንድ የሚለው ጽሁፎ ላይ የሚያነሷቸው ነገሮች አሉ። ስለ 77ቱ ጎሳዎች እዣ ስር ስላሉት ጥሩ የታሪክ መሰረት ነው ብዬ ነው። አያቶ ኸሊል ገለቱ ፎሬ ናቸው። አባቶ ኢማም መሐመድ ገለቱ ናቸው። እንግዲህ ወደ ኋላ ተመልሰው ስለ አያቶ ስለ ታሪካቸው ብናወራ ደስ ይለኛል። ሀጂ እንዴት መስለው እስቲ እንገሩን። ስርዓቱ እንዴት ነው? አሁን ለምሳሌ የአያቶ አዝማች ነበሩ። ኢማም ናቸው። አዝማችነቱን በሃይማኖት ምክንያት ወደ ኢማምነት ለወጡ። አንድ በጣም የገረመኝ ነገር መጽሐፉ ላይ እንደው ለመነሻ እንዲሆነን የህዝብ ቆጠራ ስርዓት ነበረ የሚለው ነገር እንደው ተሰምቶም ስለማይታወቅ ብዙዎቻችን ህዝብ ቆጠራን የምናያይዘው ከዘመናዊ የህዝብ አቆጣጠር ጋር ብቻ ስለሆነ እስቲ እሱን ያጫውቱን። ስለ ጉራጌ ካነሳሽልኝ 7 ቤት የሚለውን ነገር ስላላነሳሽ ነው አሁን የምናገረው። ጉራጌ የሚለው እኮ የመልካም ምድር ስም እንጂ የዘር ሐረግ አይደለም። ይሄ እስካሁን ድረስ ምሁራኖችም አያነሱትም፣ ለምን እንደሆነም አይገባኝም። በመልካም ምድር ስም ደግሞ የተለያዩ ብሔሮች አሉ እና 5 ጉራጌ የሚባል አለ እና ይሄ 5ቱ ቋንቋ ተናጋሪዎች በአንድ የመልካም ምድር ተጠቃለው ነው የሚገኙ። 7 ቤት የሚለው የአስተዳደርና የግብር አሰባሰብ ስርዓት የፈጠረው ነው። ይሄ ነው ዋናው እና ስለዚህ ጉራጌ የሚለው የመልካም ምድር ስም እንደሆነና ይህም ሰፋ ያለ ሁኔታ እንደነበረው አሁን አይመችም እንጂ እንደው ጨዋታው፣ ምክንያቱም ቦታው አይደለም፣ በቦታው ነው የሚነገረው ማንም ነገር እንጂ ቁጥሩም በጣም አነስተኛ እንዳልሆነ ሰፋ ያለ ሁኔታ እንደነበረው ምንም እንኳ ጀግኖች ባንባልም እንደነበርን ግን እኛ እናውቃለን። እና አጼ ምኒልክን ራሳቸው እንዲዘምቱ ሸዋን አካተው ሌላውን ሰራዊታቸውን አካተው ራሳቸው አዝማች ሆነው የዘመቱበት ውስጥ ቢኖር ጉራጌን ነው። ዛሬም በስማቸው የሚታወቁ 16 የጦር ሰፈር በየ10 ኪሎ ሜትር ላይ አንድ የጦር ሰፈር አለ ነበር። በጣም ጥቂት ህዝብ በጣም በጠባብ ቦታ ላይ ይህን ያህል የተጠናከረ አቋም የነበረው ያንን ነው አጼ ምኒልክን ራሳቸው እንዲዘምቱ ያስገደዳቸው። ምክንያቱም የላኳቸው 3 ጊዜ በድል ተመተው ስለተመለሱ ራሳቸው መጀመሪያ ቱፋ ቡኔ የሚለውን ሰው ከጨቦ አንድ ሰው ወከሉ ስለላ የሚሰራላቸው እና ሰውየው ደግሞ እንዳይከዳቸው በአማችነት ያዙት። ከዛ 4 ነገር እንዲያጠናላቸው አዘዙ ከመዝመታቸው። ምክንያቱም 3 ጊዜ ድል ሆኖ 4ተኛው እሳቸው ራሳቸው ለማዝመት በመጀመሪያ ስለላ የሚሰራላቸውን ሰው መረጡ። ቱፋ ቡኔ በሚገባ አጠኑ። ምክንያቱም በተለያየ ስልት ነው ያጠኑት ህብረተሰቡን። ምክንያቱም እንዴት ነው 4 ነገር አጥና ቤተ መንግሥት ላይ እኔ ያጎታቸው ይሁን ያክስታቸው ልጅ ድረው በአማችነት ተያዘ። ከቤተ መንግሥት ገባ ቱፋ ቡኔ። በቤተ መንግሥት ውስጥ ታማኝ ሆኑ፣ አማች ሆኑ። ስለዚህ አሳልፈው የሚሰጡበት ምክንያት የላቸው። 4 ነገር አጥንተህና ተባሉ። አንደኛ ጉራጌ ተዘናግቶ ቤት የሚውልበት ቀን መቼ ነው? ሁለተኛ ወሬ ሳይሰማ ሊገባበት የሚችል በር። ሶስተኛ ምን ያህል ፈረሰኛ እንደሚኖሩና የት አካባቢ እንደሆኑ። አራተኛ የጦር አዝማቾቹ እነማን እንደሆኑና አካባቢያቸውን። ይህንን አጥንተህና ነው ያሉ ቱፋ ቡኔ። ይህንን በሚገባ አጥንተው አቀረቡ። ከዛ በኋላ ክተት ሰራዊት አሉ አጼ ምኒልክ ወላይታን እንዘምታለን ብለው ነው
ወላይታ አልገበረችም። ይቅርታ አንቺ ያልኩት የጀግና ስም ነው። ጀግና ሁልጊዜም አንቺ እየተባለ ነበር የሚጠራው ማክበሬ እንጂ እንትን ማለቴ አይደለም። የሚያደምጥ ሰው እንዲረዳልኝም። ስለዚህ ወላይታ አልተያዘም እና ወላይታ እንዘምታለን ተብሎ ነው ጦሩ የታወጀው። ከዛ ቡኢ ሲደረስ ቡታጅራ ከመድረስ በፊት ዳገት መውጫ አለ። ይሄንን የጥናት አንደኛ የጦር አበጋዞች እነማን እንደሆኑ የት እንደሚገኙ፣ ሁለተኛ ደግሞ ምን ያህል ፈረሰኛ እንዳለው፣ ሶስተኛ ደግሞ ተዘናግቶ ቤት የሚውልበት ቀን፣ አራተኛ ደግሞ ሳይታወቅ የሚገባበት በር፣ እነዚህ አጥንተዋል። ስለዚህ የጉራጌ እንዲሁ በባህልም መስቀል እያለ የሚያከብረዋል። እስልምናና ክርስትና ከመቀበል በፊት የሚጠቀምበት የበዓል እንትን ነው። የመስቀል ቀን ተባለ። የፈረሶችና የጦር አበጋዞቹ የት እንዳሉ ታወቀ። ከዛ በኋላ ዘቢዳር ተመረጠ። ዘቢዳር የጦር ሰፈር የሆነው መጀመሪያ የአጼ ምኒልክ ሰራዊት የሰፈረው እዛ ነው። ተራራው በዛ ነው። ምክንያቱም ምንም ጉራጌ ይህ ሰባት ቤት የሚለውን አካባቢ ስልጤውንም ይጨምራል። ያኔ ሰባት ቤት በሚል አይደለም የተዘመተ ጉራጌ ተብሎ ነው። አንድም አልቀረም። ስለዚህ እኛ አሁንም ነው የምንለው ሁሉ እና ምንም እንደው መቼም ደምና ስጋ አይደለህም ቢሉትም አጨት አይሆንም። አዎ ያው ደም ነው፣ ያው ስጋ ነው። እውነት ነው። እና ስለዚህ ዘቢዳር ተመረጠ እና ዘቢዳር ላይ ሰፈረ። እዛ ጉም አለ። ይህ ሰፋ ያለ የተጻፈ ጻፊዎች አሉ። ስለዚህ ዘመቻ በጣም ከሁሉም አለቃ አጽሜ የጻፉት መጽሐፍ ብታገኝ ደስ ይለኛል። እሱ በጣም ሰፋ ያለ ነገር እውነተኛውን በጦር ሜዳው ላይ ተገኝተው የጻፉት ናቸው። አለቃ አጽሜ የቤተ መንግስት ጸሐፊ ናቸው፣ ካህን ናቸው ይመስለኛል። ስለዚህ ውሸት አይደለም። ቦታው ላይ በጦርነቱ ውስጥ የነበሩ ናቸው። ይሄ ማንም ሰው ሊያስተባብላቸው አይችልም። ከዛ ምስክርነት ነው የምንነሳው። እሺ፣ ለማንኛውም የበታችነትና የጉራጌን ጦር አሸንፎ ቦታውን ለማስገበር ይሻላል አይደለ? ብዙ ጊዜ ፈጅቷል። አስቸጋሪም ነበር። ስለዚህ እንግዲህ በፊትም የሐሰን አንጃሞ ያሰድንጃሞ ከዚህ ከአራቱ ጦርነቱና ከአጼ ምኒልክ ጦር በኋላ አምስተኛ ጦር ነው። አምስተኛ ነው። አዎ ወደ የጀብዱ ሐሰንጃሞ ደንዳናው ገባር ጎቤን ገጠመው ግንባር ለግንባር የተባለው ሐሰንጃሞ የእስላም ንጉሱ ወጣ ይሰራም ያለ ድጉሱ መገሌን ዳሞ የእንጃሞ ፈረስ ቆርጦ ተነስቷል አልጋው ሊያፈርስ አዋሽ ጠጥቶ አንኮበር ሊደርስ። ይሄ አምስተኛው ነው። ይሄ አምስተኛው። ይሄ አራተኛው ነው። አጼ ምኒልክ ካስገበሩ በኋላ ተመልሶ የመጣ ጦርነት ነው። ራስ ጎበና ናቸው። እዛ ላይ ራስ ጎበና ናቸው። ይሄኛው አራተኛው ዘቢዳር ተራራ ላይ። ይሄ ጀግናው የኛው አጋዝዳር ሳሞ ናቸው አዝማቹ። ሀጅ ደርባቸው የተወለዱት እዣ መሆኑን ባጫውተውናል። አባቶ ኢማም መሐመድ ገለቱ በእምድብር ቀዳማዊ ኃይለ ሥላሴ ትምህርት ቤት የአረብኛ ቋንቋ መምህር ነበሩ። እሳቸውን ማን አስተማራቸው? እሳቸው አረብኛውን የተማሩት እዛው ገጠር ውስጥ ካሉ ሼህ አለዊ የሚባሉ አጎታቸው ነበሩ። ከይፋት ተምረው የመጡ እሳቸው ነው ያስተማሯቸው። አረብኛ ብቻ አይደለም፣ የመጀመሪያው አማርኛ አንባቢም ነበሩ፣ ጸሐፊም ነበሩ። መምህርነታቸው አረብኛ ብቻ ሳይሆን ፊደልን ያስተምሩ ነበር። አዎ። እና እንግዲህ የሻራ የሚባለው ቦታ ላይ ነው አማርኛውን የተማሩ። አረብኛ የተማሩ ኑራምባ የሚባለው ቦታ ይፋት ውስጥ ነው፣ እዣ ውስጥ ነው። አዎ። አጎታቸው የእናታቸው ወንድም ናቸው። ጎትዮ ይፋት ነው ተምረው የመጡ። ይፋት ትምህርት ቤት ነበረ እንዴ? የሃይማኖት የእስልምና ትልቅ ትምህርት ቤት ነበር። አሁንም አሉ። አሁንም ሸዋ ውስጥ ወሎ ውስጥ አሉ። እንደ ደብር ማለት ነው። ትምህርት ቤት ሳይሆን እንደ ደብር የሃይማኖት የእስልምና ሃይማኖት ማስተማሪያ ኸላዋዎች ይባላሉ። እንደዚህ ነበሩ። እንግዲህ በክርስትናው በተለይ በኦርቶዶክስ የአብነት ትምህርት ቤት እንደሚባለው ማለት ነው፣ ሃይማኖት እንደሚያስተምሩበት። ትክክል። በዛው ያው የሀገራችን ምሁራን አብዛኛዎቹ ከሃይማኖት ትምህርት ቤት የወጡ ናቸው። ትክክል። ይህንንም ለማንሳት ፈልጌ ነው። እንግዲህ እርሶም ትምህርት የጀመሩት እዚሁ ቀዳማዊ ኃይለ ሥላሴ ትምህርት ቤት እምድብር ውስጥ ነው። አባቶ ወደ ወሊሶ ሲዛወሩ ትምህርቶ ይቋረጣል የእርሶ እና ሃይማኖት ትምህርት ላይ ያተኩራሉ። እስቲ ያስረዱን። በዚህ በእስልምና ትምህርት ምን ያህል ገፉበት? ትምህርቱስ ምን አይነት ነው? የእስልምና ትምህርት እኔ ገፋሁ ብለው ነገር የለኝም። ነካካሁ ብቻ ነው። ቁርአን መቅራት ብቻ። እንግዲህ እስልምና ትምህርት ትልቁ መሰረቱ ያው ከፈጣሪ በስተቀር በሌላ ማምለክ እንደማይገባና በፈጣሪ ላይ አጋሪ የሆነ ነገር እንዳይዳበል ማድረግ ነው። ይህ መሰረቱ ይሄ ነው። ያ ላኢላሃ ኢለላህ ማለት
ከፈጣሪ በስተቀር ሌላ የሚያመልኩት አምላክ የለም ማለት ነው። እቺን ነው መሰረት የሃይማኖት ዕውቀት አለኝ ምለው ነገር ምለው ነክሼ ያዝኩትም ይሄው ነው። ይሄ ነው መመሪያው፣ ይሄ ነው። ደግሞ እርስዎ ልጅ በነበሩበት ጊዜ በጉራጌ አካባቢ የተለያዩ ባህላዊ እምነቶች ነበሩ ይመስለኛል አይደለ? ትክክል። ስርዓቶችም የተለያዩ አሉ። ትክክል። እንግዲህ የእርሶ ቤተሰብ ግን አጥብቀው የያዙት የእስልምና እምነትንና ትምህርቱን ነበር ማለት ነው። እምነቱን ነው፣ ትምህርቱ ብዙም አልገፉበትም። እሺ የነበሩ እምነቶች ያው የጉራጌ ሀገር የነበሩ እምነቶች እኛም ከአንዱ እምነት አንደኛው አካል ውስጥ ከመሪዎቹ ክፍል ከሚመለክባቸው አማልክቶች ውስጥ የአንዱ ቤተሰብ ነን። የዣዋቅ የሚባለው ጌበር ይባላል እና የዛ ቤተሰብ በዛ ደብር ውስጥ ነበር የነበር። ከዛ ነው ወደ እስልምና ያገባ ነው። የዣዋቅ እንግዲህ በየዓመቱ ክብር ይደረግለታል አይደል? ነበረ። የሚያሳዝን ነገር ሁሉም ባህል የሁሉም አገር ባህል ሲከበር እዚህ የዣዋቅ የሚለው ባህል ግን እኛ በእስልምና በሃይማኖት ምክንያታችን አጥብቀን አልያዝነውም። ሌሎችም የያዙት ነበሩ። ለምን እንደተውት አላውቅም። እና ያ አሁን የለም እንዳለ የሚከበርም ነገር የለም፣ የሚፈጸምም ነገር የለም። ሁኔታዎቹ ሁሉ ባህሉም እዛ እንዳለ ወደ መጥፋት ነው። ለነገሩ እኮ ያ ማለት የኑሯችን መሰረትም ነው። ሰዎች እርስ በርሳቸው ህብረተሰቡ እርስ በርሱ ተስማምቶ ተከባብሮ የሚኖርበት አንድ ስርዓትም ጭምር ነው። የፍትህ ስርዓት አለው። እንግዲህ አብዛኛዎቹ የሀገራችን ባህላዊ እምነቶች የፍትህ ስርዓት አላቸው። የባህል አንዱ ጉዳይ ነው። እምነትም እንደዚሁ አንዱ ጉዳይ ነው። እንግዲህ ተፈጥሮ ይጠበቃል። አሁን ለምሳሌ ደን እንደዚሁ ዝም ብሎ አይጨፈጨፍም። በአንዳንድ አካባቢዎች ያለውን እምነት ስንመለከት እነዛን ማጥፋታችንም አንዱ በሌላ በኩል ጉዳት ደርሶብናል። የእምነቱ ነገር ቀርቶ ማለት ነው። ለዚህ ነው ያነሳሁት። ሊነሳ የሚገባ ነገር ነው። እኔ የሚቆረቁረኝም ነገር ነው እና ይሄ ዣዋቅ በሚለው አማልክት አካባቢ ዙሪያ ሁለት ትልቅ ደኖች ነበሩ። የሷ እና ያጨባቲ የሚባል የሷ የሚለውን ነው አሁን ደኑ ሌላ ተግባር የዋለው። ተመንጥሯል። አልተመነጠረም። ቃላቱን ማሳጠር የምፈልግበት ምክንያት አለኝ። እኔ ከእምነቴ ውጭ ስለሆነ የሌላ እምነት ተከታዮች ናቸው የሚያንጸባርቁበት እና ነበር የሚባል ነገር በእምነት ሳይሆን ነበር በሚል በታሪክነቱ መቀመጥ የነበረበት ነው እና አሁን ያጨባቲ የሚለው የባዴ የሚባለው ትልቅ ዛፎች አሉ እና እኔ እዛ አንድ ዛፍ አይቼዋለሁ። እንግዲህ ምን ያህል እድሜ እንዳለው ያው የዛፍ እድሜ የሚለኩ ሰዎች ቢያዩ በሀገራችን አሉ ከሚባል ነባር ዛፎች ውስጥ እንደ አንዱ የሚቆጠሩ ናቸው አሉ። እስካሁን ድረስ እሱ ነገር አልተነካም። ወደፊትም እንዳይነካ ከፍተኛ የሆነ የመንግስትና የሕዝብ ጥበቃ እንዲደረግለት በዚህ አጋጣሚ ላሳስብ ወዳለሁ። እኔም በዚህ መንገድ ነው ያነሳሁት። ለሀጂ ደርባቸው መሐመድ ማስታወሻ ያዘጋጀነው ፕሮግራም የመጀመሪያው ክፍል ይህን መሳይ ነበር። በሁለተኛው ክፍል የምንገናኘው ከጥቂት ፋታ በኋላ ነው። ለአሁኑ ለመሰናበቻችን ይህን ዜማ መርጠናል። አሁንም በድጋሚ ምቹ የረፍት ቀን እንድታሳልፉ ከልብ እንመኛለን። ሸገር 102.1 የእናንተ ሬዲዮ። አንቺ የውበት ኮከብ